በዚህ በኤልኤችኤም ኢትዮጵያ ወይም ሉትራን አወር ሚኒስትሪ ኢትዮጵያ ማክሰኞ በ12 ሰዓት ከዛም በኋላ ማክሰኞ በ12 ሰዓት ተኩልና ሌሊት በ8 ሰዓት እንዲሁም ሮብ በ8 ሰዓት የሚተላለፈው መንፈሳዊ መልእክት እንደጠቀማችሁ እንደምትጠቀሙበት አድማጭ ተመልካቾች ይህንን እድል እንዳገኛችሁ ተስፋ አደርጋለሁ። እኛ ስንፈጠር እንድንጸልይ ነው። ከእግዚአብሔር ጋር ግንኙነት እንዲኖረን ነው። የተፈጠርነውም በአምሳሉ ነው። በእርሱ አምሳል ልዩ አድርጎ ፈጥሮናል፣ ከእርሱ ጋር ግንኙነት እንዲኖረን። ስለዚህ ወደ እግዚአብሔር ወደ አምላካችን የምንጸልይ ሰዎች ነን። እስቲ ስለ ጸሎት ብዙ ከማለቴ በፊት አጭር ጸሎት እናደርግ። እግዚአብሔር አብ አባት ሆይ ዛሬ አንተ እንድታስተምረን በፊትህ እንገኛለን። እንዴት አርገን ወደ አንተ መጸለይ እንደሚገባን አንተ ራስህ በመንፈስህ አስተምረን። በኢየሱስ ስም ጸልይ፣ አሜን። ጸሎት ሰምቶ የሚመልስ እግዚአብሔር አለን። የሚሰማና የሚመልስ፣ ሰምቶ ዝም የማይል መልስ የሚሰጥ እግዚአብሔር አለን። መዝሙር ይህንን በተመለከተ በመዝሙር 66:19 እንዲህ ይላል። 6:19 የልመናዬን ድምፅ አዳመጠ፣ ጸሎቴን ያልከለከለኝ ምሕረቱንም በእኔ ያላራቀ እግዚአብሔር ይመስገን ይላል። ጸሎቱን የሚሰማ ጌታ እንዳለው ዳዊት ይናገራል። እግዚአብሔር ሰማኝ፣ የልመናዬን ድምፅ አደመጠ ይላል። ይህ ትልቅ ነገር ነው። እግዚአብሔር የሚያክል ፈጣሪ፣ ሁሉን ቻይ ሰዎችን ይሰማል፣ ያዳምጣል፣ ለጠየቁትም መልስ ይሰጣል። እንዲሁም በዕብራውያን 5:7 ከብርቱ ጩኸትና እንባ ጋር ጸሎትንና ምልጃ አቅርብ ይላል። እግዚአብሔርንም ስለ መፍራት ተሰማለት ይላል። ብርቱ ጩኸት ይዘን ስንቀርብ ወደ እግዚአብሔር፣ ጸሎትና ምልጃ ይዘን ስንቀርብ እግዚአብሔር በመፍራት ይህንን ስናደርግ እርሱ ይሰማናል፣ እርሱ ያዳምጠናል። የሚያዳምጥ የሚሰማ ጌታ አለን። በአንደኛ ነገሥት 18 ከ36 እስከ 38 ስናነብ የኤልያስና እነሱ ይገዳደሩት የነበሩ ጸሎት ምን እንደሚመስል እናያለን። እነሱ ጮኸው ምንም መልስ አላጡ። ኤልያስ ግን ሲጸልይ ጸሎቱ ተሰምቶ መሠዊያው በእሳት ተበላ። የሚያዳምጥ አምላክ አለ፣ የሚሰማ አምላክ አለ፣ የሚረዳ አምላክ አለን። ወዴት ነው መጸለይ ያለብን? ዝም ብለን አይደለም የምንጸልየው፣ ወይም ወደ የትም አንጸልይም። የምንጸልየው ወደ እግዚአብሔር ነው፣ ወደ እግዚአብሔር ነው። እርሱ ራሱ በማቴዎስ ወንጌል ምዕራፍ 6 ቁጥር 9
ስለ ጸሎት ሲያስተምር በሰማይ የምትኖር አባታችን ሆይ ብላችሁ ጸልዩ ይላል። በሰማይ የምትኖር አባታችን ሆይ፣ አባታችን እግዚአብሔር፣ ወደ እርሱ ነው የምንጸልይ፣ ወደ ማንም አንጸልይ። በፊልጵስዩስ 4:6 ደግሞ በእግዚአብሔር ዘንድ ልመናችሁ አስታውቁ እንጂ በአንዳች አትጨነቁ ይላል። በእግዚአብሔር ዘንድ ወደ እግዚአብሔር ዘንድ ልመናችሁን አቅርቡ ያለ፣ ወደ ማንም አይደለም፣ ወደ እግዚአብሔር ልመናችሁን አቅርቡ ይላል። እንደዚሁም በመዝሙር 5 ቁጥር 1 እና 2 ዳዊት ልመናውን ጸሎቱን ለእግዚአብሔር እንዳቀረበ እናያለን። ሁልጊዜ ወደ አምላኩ ይጸልያል። ልመናውን ያቀርባል፣ ምስጋናውን ያቀርባል፣ ምልጃውን ያቀርባል። ወደ ማንም አይደለም፣ ወደ ተራራ አይደለም፣ ወደ እንጨት አይደለም፣ ወደ ወንዝ አይደለም። ልመናውን ወደ እግዚአብሔር ያቀርባል። መዝሙር 69:13 እንደዚህ ይላል፣ አቤቱ በመልካሙ ጊዜ ጸሎቴ ወደ አንተ ነው ይላል። እግዚአብሔር ሁልጊዜ እንዲጸልይ ባዘዘው መሰረት ዳዊት ጸሎቱንም ወደ እግዚአብሔር ያቀርባል። እንግዲህ የሚሰማ አምላክ አለን፣ የሚመልስ አምላክ አለን። ወደ እርሱ እንጮኻለን። ወደ እርሱ የጮኹት ጸሎታቸው ተሰማ። ሐናን ስንመለከት አብዝታ ትጸልይ ነበረ። እግዚአብሔር ጸሎቷን ሰምቶ የልቧን መሻት አደረገላት፣ ወንድ ልጅም ሰጣት። እግዚአብሔር ይሰማል፣ ያዳምጣል፣ ይመልሳል። እንዲህ የሚያዳምጥ የሚመልስ አምላክ ሌላ የለም፣ ወደ የትም አይገኝም። እኛ መጸለይ የሚገባን፣ መለመን የሚገባን፣ ማመስገን የሚገባን፣ መማለድ የሚገባን ወደ እግዚአብሔር ብቻ ነው። እርሱ ሰምቶ የሚመልስ አምላክ ነው። የምንጸልየው ደግሞ በማስም መሆን አለበት። በቃሉ በግልጽ ተቀምጧል። በክርስቶስ ኢየሱስ ስም እንድንጸልይ ራሱ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ቁጥር 16 ላይ ገልጾታል። አብ ስለ ስሜ የምትለምኑትን ሁሉ እንዲሰጣችሁ በስሜ ለምኑ ብሏል። እንደዚሁም በምዕራፍ 16 ከቁጥር 23 ይህንኑ ይደግማል። በስሜ አንዳች ብትለምኑ አብ ያደርገዋል ይላል። በአንደኛ ጢሞቴዎስ 2:5 አንድ አምላክ አንድ አማላጅ በእግዚአብሔር መካከል እንዳለ እርሱም ክርስቶስ እንደሆነ ይናገራል። ያለ ክርስቶስ አማላጅ የለም። እሱ አማላጃችን ነው። እሱ አድማጫችን ነው። እሱ ጸሎታችን እንዲሰማ የሚያደርግ ነው። እግዚአብሔር ጸሎታቸውን የሚሰማ እነማንን ነው? እግዚአብሔር ጸሎታቸውን የሚሰማ በየዕለቱ ንስሐ የሚገቡና በእግዚአብሔር ፊት በሰውም ፊት በቅድስና የሚመላለሱትን ነው። እግዚአብሔር የተቀደሰውን ይወዳል፣ የተለየውን ይወዳል። ለእርሱ የተለየውን አጥብቆ ይሻል፣ ይፈልጋል።
በእርሱ የተወደድን ሆነናል። በሐዋርያት ሥራ 10:34-35 ስናነብ በእርሱ ምክንያት እንደተወደድን ቃሉ ይናገራል። የምንለምነው ሁሉ ከእርሱ እናገኛለን። በአንደኛ ዮሐንስ 3:22 ይህንን ይናገራል። በአንደኛ ጴጥሮስ 3:12ም ይህ ነገር ተደግሞ ይነገራል። አንደኛ ጴጥሮስ 3:12 እንዲህ ይላል፣ የጌታ ዓይኖች ወደ ጻድቃን ናቸውና ጆሮዎቹም ለጸሎታቸው ተከፍቷል። የጌታ ፊት ግን ክፉ ነገርን በሚያደርጉ ላይ ነው ይላል። እግዚአብሔር ቅድስናችንን ይፈልጋል። ለእርሱ መለየታችንን ይፈልጋል። እርሱ ኑሩ ባለን እንድንኖር ይፈልጋል። እግዚአብሔር ደግሞ እንዲህ ላሉት ጸሎታቸውን ይሰማል፣ ጸሎታቸውን ያዳምጣል። መስማትና ማዳመጥ ብቻ ሳይሆን ጸሎታቸውንም ይመልሳል። ቅድም እንደተናገርኩት የሐና እንባ፣ የሐና ጸሎት ተሰምቶ እግዚአብሔር የምትፈልገውን ልጅ እንደሰጣት የእግዚአብሔር ቃል ይናገራል። ነህምያም እንደዚሁ ስለ ሕዝቡ፣ ስለ አገሩ በእንባ በጾም የጸለየውን ጸሎት እግዚአብሔር ሰማ። ፍርስራሹን እንዲሰራ እግዚአብሔር እረዳው። ሰዎችም ተባበሩለት። በውስጡ የነበረውና የጸለየውን ጸሎት ተግባራዊ ለማድረግ እንዲችል እግዚአብሔር ረዳው። በ52 ቀን የፈረሰውን ቅጥርና የሕዝቡን ችግር ሕዝቡ ተወግዶለት አንገቱ ቀና አድርጎ እግዚአብሔር በመቅደስ ውስጥ ሆኖ እንዲያመሰግን የነህምያ ጸሎት እንደተሰማ በመጽሐፈ ነህምያ ስናነብ እናገኛለን። እግዚአብሔር የሚሰማ አምላክ ነው። እግዚአብሔር የሚያዳምጥ አምላክ ነው። እግዚአብሔር የጻድቃንን ጸሎት ይሰማል። ንስሐ የሚገቡትን ሰዎች ጸሎት ይሰማል፣ ይቀበላል፣ ይመልሳል። የሚመልስ ጸሎታችን የሚቀበል አምላክ አለን። ምናልባትም ጸሎታችን ስንጸልይ እግዚአብሔር የጠየቅነው ነገር ወዲያውኑ ሊሰጠን ይችላል። ወይንም ታገሱ፣ ቆዩ ሊለን ይችላል። እንዲሁ ደግሞ ለእኛ አስፈላጊ ያልሆነውን ነገር ሊከለክል ይችላል። በእነዚህ በሦስት አቅጣጫዎች ጸሎታችን ይመለሳል። ስለ ሁሉም ግን እግዚአብሔር አምላካችንን ማመስገን ይገባናል። ማጉረምረም ከኛ እንዲገኝ አያስፈልግም። እግዚአብሔር ንስሐ የማይገቡትን ጸሎት አይሰማም። መጽሐፈ ምሳሌ 15:29 እስቲ እንመልከት። እንዲህ የሚል ቃል አለ። መጽሐፈ ምሳሌ 15:19 የታካች መንገድ እንደ እሾህ አጥር ናት፣ የጻድቃን መንገድ ግን የተደላደለች ናት ይላል። በሌላ በኩል ደግሞ ቁጥር 29 ላይ ቁጥር 15 ነው አሁን ያነበብኩት። እግዚአብሔር ከኃጥአን ይርቃል፣
የጻድቃንን ጸሎት ግን ይሰማል ይላል። እግዚአብሔር ከኃጥአን ይርቃል፣ የጻድቃንን ጸሎት ግን ይሰማል ይላል። እግዚአብሔር የሚፈሩ ሰዎች ጸሎት፣ የእግዚአብሔር ፈቃድ የሚያደርጉ ሰዎች ጸሎት፣ እንደ እግዚአብሔር ቃል የሚኖሩ ሰዎች ጸሎት በእግዚአብሔር ዘንድ ተሰሚነት አለው። ስለዚህ አስቀድመን ለእግዚአብሔር የተሰራን ሰዎች እንድንሆን ያስፈልጋል። ለእግዚአብሔር ምቹዎች እንድንሆን የንስሐ ሕይወት እንዲኖረን ያስፈልጋል። ዝም ብሎ መጮኹ ዋጋ የለውም። እንዲሁ ከንቱ የቁራ ጩኸት ሆኖ ይቀራል። ስለዚህ ወገኖቼ ቃሉ እንደሚለው የጻድቃን ጸሎት ግን ይሰማል እንደሚለው እግዚአብሔር ጸሎታችንን እንዲሰማ በጽድቅ በጸጋ ያዘጋጀውን ተቀብለን በፊቱ እንድንመላለስ ያስፈልጋል። እግዚአብሔር የንስሐ ሕይወትን ይፈልጋል። ሚክያስ 3:4 ደግሞ እንዲህ የሚል ክፍል አለ። ሚክያስ 3:4 የዚያን ጊዜ ወደ እግዚአብሔር ይጮኻሉ፣ እርሱም አይሰማቸውም፣ ሥራቸውም ክፉ አድርገዋልና በዛን ጊዜ ፊቱን ከእነርሱ ይሰውራል ይላል። ከእንዲህ አይነት እግዚአብሔር ይጠብቀን። ፊቱን ከሚሰውርብን ከቁጣ ለእግዚአብሔር ምቹ ካልሆነ ነገር እግዚአብሔር በጸጋው ይጠብቀን፣ ይምራን። እግዚአብሔር የሚፈልገው እኛ በቅድስና እየተመላለስን እርሱን እንድናመሰግን፣ ወደ እርሱ እንድንጮህ፣ እርሱን ብቻ እንድናመልክ ይፈልጋል። ጌታችን መድኃኒታችን ኢየሱስ ክርስቶስም ይህንኑ ነው የነገረን የመከረን። በእርሱ ፊት በቅድስና እንድንመላለስ፣ እግዚአብሔርም በመፍራት እንድንመላለስ፣ ጸሎታችንም ወደ ጸባዖት የሚደርስ ጸሎት እንዲሆን፣ እግዚአብሔር ደስ የሚያሰኝ ነገር እንድናደርግ የእግዚአብሔር ቃል ያስተምረናል። ስለዚህ ጸሎት ለሁላችን የተሰጠ ነው። ጸሎት ሁሉ ሰው እንዲጸልይ ተፈቅዶለታል። አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል ብሎ ጌታ አስተምሯል። ሁሉን ነው። ሕፃን፣ አዋቂ፣ ሽማግሌ፣ ምእመን፣ ካህን፣ ወንጌላውያን ሁላችንም እንድንጸልይ ተጠርተናል። ስለዚህ ጸሎት የጥቂቶች ሰዎች አይደለም። ጸሎት የሁላችንም ነው። እንዴት እንደምንጸልይም ተነግሮናል። በጌታ ስም መጸለይ እንዳለብን፣ ወደ እግዚአብሔር መጸለይ እንዳለብን፣ ስንጸልይ ደግሞ አባታችን ሆይ ብለን እንድንጸልይ ይህንን የጸሎት ሞዴል ለእኛ ትቶ አልፏል። ስለዚህ በእንዲህ አይነት ሁኔታ እግዚአብሔር አምላካችን ዘንድ በጸሎት እንድንቀርብ ያስፈልጋል። ዛሬ ብዙ የምንጸልይባቸው ነገሮች አሉ። ስለዚህ እነዚህን ጸሎቶች ወደ እግዚአብሔር ይዘን ለመቅረብ እንድንችል ራሳችንን እንድንቀድስ ያስፈልጋል። ሌላው ደግሞ ጸሎታችን መዝጊያው መደምደሚያው አሜን ነው፣ ይሁን ነው። አሜን ብለን ነው የምንጸልየው። እግዚአብሔር አምላክ እንዴት አድርገን እንደምንጸልይ፣ ወዴት እንደምንጸልይ፣ በማን ስም እንደምንጸልይ፣ ምን አይነት ሰዎች ሆነን መጸለይ እንደሚገባን በቃሉ በሚገባ አስተምሮናል። ስለዚህ
ሁላችንም ጸልይልን ሳይሆን ለራሳችን የምንጸልይ ሰዎች፣ ሌሎችን የምንማልድ ሰዎች፣ ለምድራችን የምንጮህ ሰዎች፣ ለሕዝባችን የምንጮህ ሰዎች እንድንሆን ተጠርተናል። ሌላውን ብቻ ጸልይልን ማለት ስንፍና ይመስላል። እኛ አልተከለከልንም፣ ጸልዩ ተብሏል። ስለዚህ ሁላችን የምንጸልይ ሰዎች እንድንሆን ያስፈልጋል። አንዳንድ ጊዜ ደግሞ ስንጸልይ የሚገርም ነገር አለ። ይሄኛውም ነገር ምንድን ነው? ሰዎች በህብረት ሲጸልዩ በህብረት መጸለይ አለባቸው። አንዱ ሲጸልይ በዛ ውስጥ ያሉትን ወክሎ መጸለይ አለበት። አንዳንድ ጊዜ በህብረት ይጀምርና አንዳንድ የሚጸልዩ ሰዎች እኔ ጌታ ሆይ እጸልያለሁ ይላል። እንጸልያለን ማለት አለበት። በጋራ ነው ያለን። ለብቻ ከሆነ ደግሞ ለብቻችን ስንጸልይ ወደ ጌታ የራሳችንን ይዘን መቅረብ አለብን። የጉባኤ ጸሎትንና የግልን ጸሎት ለይተን ማወቅ ይገባናል። ጸሎታችን ደግሞ ግልጽ ሆኖ ሰዎች ሁሉ አሜን እንዲሉ በግልጽ ቃል ማስቀመጥ አለብን። ሰዎች አሜን እንዲሉ በሚገባቸው ቋንቋ መጸለይ አለብን። ቃሉም የሚናገረው ይህ ነው። በአንደኛ ቆሮንቶስ 14:16 የሚናገረው ይህ ነው። ስንጸልይ በጋራ ከሆነ የምንጸልይበት ቋንቋ መታወቅ ይኖርበታል። አለበለዚያ ካልሰማ እንዴት አድርጎ አሜን ይለናል? ስለዚህ ወገኖች ዛሬ ስለ ጸሎት ባጭሩ ይህንን የሚመስል ነገር እንደተረዳን ተስፋ አደርጋለሁ። ጸሎት ሰምቶ የሚመልስ እግዚአብሔር አለን። ዳዊት ጸሎቱን ወደ እግዚአብሔር እንዳቀረበ የልመናውን ድምፅ እንዳዳመጠ ይመሰክራል። እኛ ሁላችንም ብንጸልይ ወደ እግዚአብሔር በክርስቶስ ኢየሱስ ስም ጸሎታችን እንደሚሰማ የእግዚአብሔር ቃል ይናገራል። የምንጸልየው ደግሞ ወደ እግዚአብሔር እንደሆነ ወደ ሌላ ወደ ማንም መጸለይ እንደማይገባን እግዚአብሔር አምላካችን ጋር ልመናችንና ጸሎታችንን በጌታ በኢየሱስ ክርስቶስ ስም ማቅረብ እንደሚገባን የእግዚአብሔር ቃል ነግሮናል። ስለዚህ ስንጸልይ በጌታ ስም እንጸልያለን። ስንጸልይ ደግሞ አስገዳጅ አይደለም፣ እንለምናለን። ጌታ ወዶና ፈቅዶ የሚያስፈልገንን ነገር ያደርግልናል። ከመልሶቹም 3 ነገሮች ሊመጡ ይችላሉ። እሺ ይሆንልሃል፣ ታገስ፣ ይሄ ላንተ አይገባም የሚል ሊሆን ይችላል። ስለዚህ እኛ በትዕግስት የሰጠንን በማመስገን መቆየት ይኖርብናል እንጂ በማስገደድ ምንም አይነት ነገር ማድረግ እንደማንችል ይህንን ማወቅ ይኖርብናል። በእግዚአብሔር ፊት ስንቀርብ ጸሎታችን የተሰማ እንዲሆን የንስሐ ሕይወት፣ በእግዚአብሔር ዘንድ የተስተካከለ ሕይወት፣ ከቃሉ ጋር የተስማማ ሕይወት፣ ጌታ የሚፈልገው መንገድ የምንሄድ ሰዎች እንድንሆን ያስፈልጋል። ስለዚህ በዚህ አይነት ሁኔታ ስንጸልይ እግዚአብሔር ጸሎታችንን ይሰማል፣ ያዳምጣል፣ ይመልሳል። ክብር ለእርሱ ይሁን። ጌታ ሆይ ጸሎት የምትሰማ አምላክ ስለሆን ጸሎታችን ስለሚደመጥ መልስም ስለምናገኝ የሕዝባችን ጸሎት ስለምትመልስ የምእመናንን ጸሎት ስለምትመልስ ክብርና ምስጋና ላንተ ይሁን። አሜን።